ዋና ዋና ዜናዎች ለኢትዮ ሱዳን የኤሌክትሪክ ኃይል አቅርቦት የሚውል 296 ኪሎ ሜትር ርዝመት ያለው ከፍተኛ የኃይል ማስተላለፊያ መስመር ከባህር ዳር መተማ ተዘረጋ። የአፍጋኒስታን ፕሬዝዳንት ሐሚድ ካርዛይ መንግስታቸውና አሜሪካ ከታሊባን ጋር ድርድር መጀመራቸውን ይፋ አደረጉ። ጤና ይስጥልኝ እንደምናመሻችሁ 2 ሰዓት ሆኗል። ከዜናዎቹ ጋር እኔ ሄርሜላ ገብረኪዳን ነኝ። ለሰዓቱ የስፖርት ዜናዎች ነው ይመራል። ለኢትዮ ሱዳን የኃይል አቅርቦት የሚውል 296 ኪሎ ሜትር ርዝመት ያለው ባለ 230 ኪሎ ቮልት ከፍተኛ የኃይል ማስተላለፊያ መስመር ከባህር ዳር መተማ ተዘረጋ። የማከፋፈያ ግንባታዎቹ 99 በመቶ ተጠናቀዋል። ጥናቶች እንደሚያመለክቱት ኢትዮጵያ ከራሷ ፍጆታ የሚተርፈውን የኤሌክትሪክ ኃይል በአነስተኛ ዋጋ በተለያዩ ሀገራት የማቅረብ እምቅ ሀብት አላት። በዛብህ ታደለ ኢትዮጵያ ከታዳሽ የኃይል ምንጭ እስከ 60,000 ሜጋዋት የኤሌክትሪክ ኃይል የማምረት አቅም አላት። ሀገሪቱ በዘርፉ ያላትን እምቅ ሀብት በመጠቀም የምስራቅ አፍሪካ ክፍለ አህጉርን በመሰረተ ልማት ለማስተሳሰር በቅርቡ ለጅቡቲ የኤሌክትሪክ ኃይል ማቅረብ ጀምራለች። በቀጣይም ለሱዳን የኤሌክትሪክ ኃይል ለማቅረብ ዝግጅቷን እያጠናቀቀች ነው። የኢትዮጵያ የኃይል ምንጮች ታዳሽነትና ውሃን በመጠቀም የሚገኝ ኃይል ከሌሎች የኃይል ምንጮች አንጻር አነስተኛ ወጪ መጠየቁ ሀገሪቱን በዘርፉ ተመራጭ እንደሚያደርጋት ጥናቶች ያረጋግጧል። ውሃን በመጠቀም ብቻ 45,000 ሜጋዋት ኃይል የማመንጨት አቅም ያላት ኢትዮጵያ የሚተርፋትን ኃይል በቀጠናዋና በአፍሪካ ለሚገኙ ሀገራት ለማሰራጨት ስትራቴጂካዊ ብልጫ እንዳላትም ጥናቶቹ ይጠቁማሉ። አቶ ምህረት ደበበ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ዋና ስራ አስፈጻሚ ስትራቴጂክ በሆነ ጂኦግራፊክ ሎኬሽን ላይ የምትገኝ ለኢንተርኮንቲኔንታል ማለትም ለኢሮፕ አፍሪካ ኮኔክሽን እና ለአፍሪካ ሚድል ኢስት ኮኔክሽን አመቺ የሆነች ሀገርና ሊስት ኮስት የሆነ ኮምፒቲቲቭ የሆነ ግሪን ኢነርጂ ማቅረብ የሚችል ሀገር ኢትዮጵያ ናት። በኢትዮጵያ የኤነርጂ ፕራይስ 4 ሳንቲም ፐር ኪሎዋት ነው። በዓለም ቺፐስት ነው። ከጎረቤት ሀገሮች ጋር ያለን የኤነርጂ ስምምነት በዝቅተኛ ዋጋ 5 ሳንቲም በአማካይ ዋጋ 10 ሳንቲም እና አቨሬጅ ፕራይስ 15 ሳንቲም ፐር ኪሎዋት አወር ነው። ከፍተኛው 37 ሳንቲም ፐር ኪሎዋት አወር። የጋራ እድገትና ብልጽግና መርህን መሰረት በማድረግ ኢትዮጵያ ከጎረቤቶቿ ጋር የኃይል አቅርቦት ትስስር ፕሮጀክቶችን ጀምራለች። የኢትዮ ሱዳን የኃይል አቅርቦትም የዚሁ አካል ነው። ለሱዳንም ሆነ ለሌሎች ሀገራት የሚቀርበው ኃይል ለኢትዮጵያ የሚኖረው ኢኮኖሚያዊ ጠቀሜታ እንዳለ ሆኖ በራሷ የኃይል ፍላጎት ላይ አሉታዊ ተጽዕኖ በማያሳድር መልኩ እንደሚከናወን የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የህዝብ ግንኙነት ኃላፊ አቶ ምስክር ነጋሽ ገልጿል። መጀመሪያ የኛን የኤሌክትሪክ ፍላጎት ካሟላን በኋላ የሚተርፍን ነው ለጎረቤት ሀገሮች ምንሸጠው። ወደ ሱዳን ለሚላኩ ኃይል ከባህር ዳር ጀምሮ ሁለቱ ሀገራት እስከሚዋሰኑበት መተማ ድረስ 296 ኪሎ ሜትር የሚረዝም ባለ 230 ኪሎ ቮልት ከፍተኛ የኤሌክትሪክ ኃይል ማስተላለፊያ መስመር ተዘርግቷል። የማከፋፈያ ጣቢያዎች ግንባታም የማጠናቀቂያ ስራዎች እስኪቀሩ በባህር ዳር በጎንደርና በሸህዲ ከተሞች ተከናውነዋል። 3 ቦታ ላይ ያሉት የኤሌክትሪክ ማከፋፈያ ጣቢያዎች በአሁኑ ሰዓት ግንባታቸው 99 በመቶ ተጠናቋል። ከ600 ሚሊዮን ብር በላይ ወጪ የሆነበት የኢትዮ ሱዳን የኃይል አቅርቦት ማከፋፈያና ማስተላለፊያ ስራ በቦስኒያና በኢራን ኩባንያዎች ተከናውኗል። ወጪውም የዓለም ባንክ በሰጠው የ41 ሚሊዮን ዶላር ብድር ተሸፍኗል። ኢትዮጵያ፣ ጅቡቲና ደቡብ ሱዳን የኤሌክትሪክ ኃይልን ጨምሮ በሌሎች የመሰረተ ልማቶች ተሳስሮ ለመስራት ባለፈው ወር መጨረሻ ስምምነት ተፈራርመዋል። ኢትዮጵያ ካለፈው ዓመት ጀምሮ ለጅቡቲ እስከ 35 ሜጋዋት የኤሌክትሪክ ኃይል በማቅረብ በወር በአማካይ 1.5 ሚሊዮን የአሜሪካን ዶላር እያገኘች ነው። በአማራ ክልል አዊ ዞን በህብረተሰብ ተሳትፎ ወደ 800 የሚጠጉ ተፋሰሶችን የማልማት ስራ እየተከናወነ ነው። በክልሉ ከጥር 1 ጀምሮ ለ2 ወራት በዘመቻ የሚሰራው የተፈጥሮ ሀብት ስራ ሁሉም ዞኖች በአግባቡ እንዲተገብሩት ርዕሰ መስተዳድሩ አሳስበዋል። ሙሉ ብርሃን ሻማ በአማራ ክልል አዊ ብሔረሰብ አስተዳደር ዞን ከአርሶ አደሮች ጋር መግባባት ላይ ከተደረሰ በኋላ ነው ተፋሰስን መሰረት ያደረገ የተፈጥሮ ሀብት ስራ የተጀመረው። በዞኑ ለአርሶ አደሮች ስልጠና ከተሰጠ በኋላ 5704 የልማት ቡድኖች ተደራጅተዋል። ይህም ቡድን ለስራ በሚያመች መልኩ ወደ 1 ለ5 አደረጃጀት ከማዋቀር ጎን ለጎን ወደ 800 ገደማ የሚሰሩ ተፋሰሶችን የመለየት ስራም ተከናውኗል። የአማራ ክልል ርዕሰ መስተዳድር አቶ አያሌው ጎበዜ በዞኑ ባለፉት ዓመታት የተሰሩና አሁን እየተሰሩ ያሉ የተፈጥሮ ሀብትን በጎበኙበት ወቅት እንደተናገሩት በዞኑ በኮረብታማ ቦታ እርሻን በመተው ከሰውና ከእንስሳት ንክኪ በመከለል የተሰራው ስራ ውጤታማ ነው። የሰራችሁት
የተፈጥሮ ሀብት ስራ የአፈርና ውሃ ጥበቃ ስራ በጣም የሚያኮራ ሆኖ አግኝተነዋል። በጉብኝቱ የተገኙት የትምህርት ሚኒስትር አቶ ደመቀ መኮንንም ቀጣይነት ያለው ልማት ለማረጋገጥ የተፈጥሮ ሀብት ስራው ተጠናክሮ መቀጠል እንዳለበት አሳስበዋል። ይህን የጀመርነውን የልማት መንገድ የጀመርነውን የለውጥ መንገድ አጠናክረን ከያዝን ጤናችን በጓሯችን፣ ትምህርታችን በደጃችን፣ ተፈጥሮ ሀብታችን አጠቃላይ ልምላሜያችን በእጃችን በጉልበታችን ዘንድሮ እየተካሄደ ባለው የተፈጥሮ ሀብት ጥበቃ ስራም ሁሉም የአካባቢው ህብረተሰብ ተሳትፈውበታል። ከዚህ በፊት ለማፈራችን ተጠራርጎ ዛሬ ድንጋዩ ብቻ ስለቀረ እንኳን አፈራችን ውሃውናችን እንዳይሄድ ለማለት ስለተፈለገ ያው ከጥር 1 እስከ የካቲት 30 እንድንሰራ ወጥተናል። እርሶም በፍላጎት ነው ወይስ ይሆናል? በፍላጎት ነው። በአዊ ዞን የዳንግላ ከተማ በ5 የገጠር ቀበሌዎችም 696 ሄክታር መሬት ላይ የአፈር እርከን ለመስራት ስራው መጀመሩን የከተማ አስተዳደሩ ግብርና ጽሕፈት ቤት ኃላፊ አቶ ወንዳለ ገነቱ ገልጸዋል። ኃላፊው እንዳሉት ካሁን በፊት የነበሩት የእርከን ስራዎች ይፈርሱ እንደነበርና ባለፈው ዓመት የተሰሩት ግን አርሶ አደሩ በባለቤትነት ስለያዛቸው ለውጥ ማምጣት ችለዋል። አንዳንድ ቦታ ላይ ምንጮቹ መፍለቅ ጀምረዋል። በታች በኩል ምንጮቹ መፍለቅ እየጀመሩ ነው ያሉት። ስለዚህ ካሁን በፊት ያራቆጥነው ምኛንን መመለስ ያለብን ምኛንን የሚል አስተሳሰብ ይዘው ነው አሁን እየሰሩት ያለ። ለውጡ ሰፊ ነው። በዚህ ዓመት ደግሞ በጣም ደስ የሚያሰኘው ነገር ከአባይ ግድብ ጋር የተያያዘ ስልጠናም ተሰጥቷቸዋል። የአባይ ግድብ ደለል እንዳይሞላው መስራት አለብን ከሚል አንጻር አርሶ አደሩ ከዚህ ተነስቶ ሰፊ ስራ እየሰራበት ያለው ሁኔታ ነው ያለው። አባሆይ ከፋል አካሉም አቅማቸው አካፋና ዶማ ለመያዝ ባያስችላቸውም የማስተባበር ስራውን ግን ተያይዘውታል። መሬቱ በመራቆቱ ባለፉት ዓመታት አካባቢያቸው በጎርፍ አደጋ ተጋላጭ እንደነበርና ባለፈው ዓመት የተሰራ የተፈጥሮ ሀብት ጥበቃ ግን አሁን በሰላም መኖር እንዳስቻላቸው አባሆይ ይናገራሉ። ያው ቤታችን ሊያፈርስ ትንሽ ነው የሚቀረው የነበረ ጎርፍ። አሁን ግን ከ2003 አምና ጀምረን ሰላም ነው። መንደራችን ደህና ነው። ትንሽ አንድ ቦታ ይሄው ጎድጉዶ ያለው እኮ አለ። ዛሬም እንዳለ ቀድሞ ያጎደጎደው እንዳለ ሰው የሚተላለፍበት ቦታ የለው። ኢትዮጵያና የአውሮፓ ህብረት ኮሚሽን 53 ሚሊዮን ዩሮ የሚገመቱ የልማት ስራዎችን ለማከናወን 3 የድጋፍ ስምምነቶች ተፈራረሙ። ስምምነቱን የፈረሙት የገንዘብና ኢኮኖሚ ልማት ሚኒስትር አቶ ሱፊያን አህመድና የአውሮፓ ህብረት የልማት ትብብር ዳይሬክተር ፍራንሲስካ ሞስካ ናቸው። ገንዘቡ መሰረታዊ አገልግሎቶችን ለማስፋት፣ ለብዙሃን ማህበራት የአቅም ግንባታ ለመስጠትና የመንግስትን የልማት ስትራቴጂ ለመደገፍ ይውላል። የገንዘብና ኢኮኖሚ ልማት ሚኒስትር አቶ ሱፊያን አህመድ ድጋፍ ለታለመው ዓላማ እንደሚውል በፊርማ ስነ ስርዓቱ ላይ ተናግረዋል። የህብረቱ ኮሚሽን የልማት ትብብር ዳይሬክተር ፍራንሲስካ ሞስካ በበኩላቸው የአውሮፓ ህብረት ለኢትዮጵያ በተለያዩ መስኮች የሚሰጠውን ድጋፍ አጠናክሮ እንደሚቀጥል መናገራቸውን ሪፖርተራችን ሰለሞን ገዳ ዘግቧል። በጋምቤላ ክልል የተጀመሩ የልማት ስራዎችን በተጠናከረ መልኩ እንደሚያስቀጥል የክልሉ ምክር ቤት አስታወቀ። የክልሉ ምክር ቤት 3ኛ መደበኛ ጉባኤ ተጠናቋል። የክልሉ ርዕሰ መስተዳድር አቶ ኡሞድ ኦሞንግ በጉባኤው እንደገለጹት በቀጣዮቹ 6 ወራት የክልሉን የጤና አገልግሎት ተደራሽነት ለማሻሻል 3 የገጠር ሆስፒታሎችና 25 የጤና ተቋማትን ለመገንባት እቅድ ተይዟል። ከ74000 በላይ ህዝብ ተጠቃሚ የሚያደርጉ ከ200 የሚበልጡ የውሃ ተቋማትን የመገንባቱ ሂደትም የእቅዱ አካል ነው። ጉባኤው በ2 ቀናት ቆይታው የክልሉን የ6 ወር የልማትና የመልካም አስተዳደር የኦዲትና የጠቅላይ ፍርድ ቤቶች የስራ አፈጻጸም ሪፖርት ላይ ተወያይቷል። በቀጣዩ 6 ወራት የሚከናወኑትን እቅዶችና የአንድ ምክር ቤት አባልን ያለመከሰስ መብት በማብሳት ጉባኤው መጠናቀቁን የኢትዮጵያ ዜና አገልግሎት ዘግቧል። እስራኤል ኢትዮጵያ የከፍተኛ ትምህርት ተቋማትን ለማጠናከር የምታደርገውን ጥረት ለማገዝ ዝግጁ መሆኗን በኢትዮጵያ የሀገሪቱ አምባሳደር ኦዴድ ቤንሃይም ገለጹ። የእስራኤል መንግስት በኤምባሲው በኩል በአዲስ አበባ ዩኒቨርሲቲ በክሊኒካል ሳይኮሎጂ በሁለተኛ ዲግሪ ትምህርታቸውን ለሚከታተሉ 6 ተማሪዎች ሙሉ ወጪያቸውን ሸፍኗል። የአዲስ አበባ ዩኒቨርሲቲ በክሊኒካል ሳይኮሎጂ በሁለተኛ ዲግሪ መርሃ ግብር ትምህርት ሲሰጥ በኢትዮጵያ የመጀመሪያው ሲሆን ከእስራኤል መንግስት የገንዘብና የቴክኒክ ድጋፍ ይደረግለታል። ዩኒቨርሲቲው ትምህርቱን የሚሰጠው በሀገር ውስጥና ከእስራኤል በመጡ መምህራን በመታገዝ ነው። በአዲስ አበባ ዩኒቨርሲቲ የአካዳሚክ ምክትል ፕሬዚዳንት ዶክተር ጃይሉ ኡመር የእስራኤል መንግስት የሚያደርገው ድጋፍ በሀገሪቱ ብቁ የክሊኒካል ሳይኮሎጂ ባለሙያ እንዲኖር ያግዛል ማለታቸውን ሪፖርተራችን ፍቃዱ ፈንቴ ዘግቧል።
ባለፈው ማክሰኞ በባንኮክ የደረሰው ፍንዳታ የተፈጸመው የኢራን ዜግነት ባላቸው ተጠርጣሪዎች መሆኑን የባንኮክ ፖሊስ አስታወቀ። ፖሊስ እንዳለው ፍንዳታው የተፈጸመው 2 የእስራኤል ዲፕሎማቶችን ለመግደል ነው። ፍንዳታው የተፈጸመው በተራቀቀና በተደራጀ መንገድ እንደነበረም ፖሊስ ጨምሮ ገልጿል። እስራኤል በበኩሏ ከተፈጸሙት የሽብር ጥቃቶች ጀርባ ኢራን እንዳለችበት ገልጻለች። ቴህራን በበኩሏ ክሱን ማስተባበሏን ቢቢሲ ዘግቧል። የአፍጋኒስታኑ ፕሬዝዳንት ሐሚድ ካርዛይ መንግስታቸውና አሜሪካን ከታሊባን ጋር ድርድር መጀመራቸውን ይፋ አደረጉ። በጉዳዩ ዙሪያ ለመምከር ወደ ጎረቤት ፓኪስታን ያቀኑት ፕሬዝዳንቱ ለድርድሩ ስኬት የእስላማባድ ሚና የጎላ መሆኑን ገልጸዋል። የመንግስታቱ ድርጅት በበኩሉ የአፍጋኒስታን የእጽ ዝውውር ካልተገታ የሀገሪቱ መረጋጋት የማይታሰብ ነው ብሏል። አብዲ ከማል ለአፍጋኒስታን ምድር ሰላም መጥፋት ጣት የሚቀሰርበትን ታሊባንን ወደ ጠረጴዛ ድርድር ማምጣት ታጣቂ ቡድኑ ከፓኪስታን ወታደራዊ ባለስልጣናት ያገኛል የሚባለው ድጋፍ እንዲቋረጥ ማድረግና ተያያዥ ርዕሶች የአፍጋኒስታኑ ፕሬዝዳንት ሐሚድ ካርዛይ የኢስላማባድ ቆይታ የትኩረት ነጥቦች እንደሚሆኑ ይጠበቃል። ካርዛይ ፓኪስታንን ከመርገጣቸው አስቀድሞ ለአሜሪካ ዎል ስትሪት ጆርናል መንግስታቸው አሜሪካንን ጨምሮ ከታሊባን ጋር ድርድር መጀመሩን ለመጀመሪያ ጊዜ ይፋ አድርጓል። ሁኔታውን በዝርዝር ለመግለጽ ባይደፍሩም የተለያዩ ምንጮችም በኳታር አዘጋጅነት እንደሚካሄድ የሚጠበቀው ድርድር በዋናነት የካርዛይን መንግስት ታሊባንንና ዋሽንግተንን እንደሚያካትት ይፋ አድርጓል። የፓኪስታን ትብብር ደግሞ መንገዱን ሁሉ ቀለል ያደርጓል ባይ ናቸው አሚድ ካርዛይ። በኢስላማባድ ጉብኝታቸው ከፓኪስታኑ ጠቅላይ ሚኒስትር የሱፍ ራዛ ጊላኒ ጋር አስቀድመው የመከሩት ፕሬዝዳንቱ በተለይ በፓኪስታን እንደከተመው የሚነገርላቸውን አንዳንድ የታሊባን አመራሮች ለማግኘት እንደሚሹ ተገልጿል። ታሊባን በበኩሉ እስካሁንም ከካርዛይ ጋር ምንም አይነት ድርድር እንደማያደርግ እየገለጸ ነው። የቢቢሲው ዘጋቢ አሊም መቅቡል አሰራጨው ዘገባ ደግሞ የኢራኑ ፕሬዝዳንት አህመዲነጃድም ውይይቱን እንደሚቀላቀሉ ይጠበቃል። የሶስትዮሽ ውይይቱ የንግድ ግንኙነትን እንደሚመለከትና የአደንዛዥ እጽ ዝውውርን መግታት በሚቻልበት ሁኔታ ላይ እንደሚያተኩር ነው የተነገረው። አንዳንድ ተንታኞች ግን የአህመዲነጃድ በኢስላማባድ መገኘት በሰሞኑ በዲፕሎማቶች ከተሰነዘረ ጥቃት ጋር በተያያዘ በቴህራንና እስራኤል መካከል በተባባሰው ውጥረት ድጋፍ ለማግኘት ያለመ ነው ብለዋል። ይህ በእንዲህ እንዳለ የመንግስታቱ ዋና ጸሐፊ ባንኪሙን በአፍጋኒስታን የተንሰራፋው የእጽ ዝውውር መላ ካልተበጀለት የሀገሪቱ መረጋጋት የማይታሰብ ነው ብለዋል። እናም የሀገሪቱ ኢኮኖሚ ዋነኛ መሰረት የሆነውና በአጠቃላይ ሀገራዊ ምርቷ የ15 በመቶ ድርሻ ያለው የእጽ ዝውውር ሊገታ የግድ መሆኑን ጠቅሷል። ባንኪሙን የ50 ሀገራት ተወካዮች በታደሙበትና በኦስትሪያ ቪየና በተካሄደው የፓሪስ ስምምነት የሚኒስትሮች ስብሰባ ላይ ዋነኛ አጀንዳውን የአፍጋኒስታንን የእጽ ዝውውር ባደረገው ስብሰባ ለካርዛይ መንግስት አስፈላጊው ድጋፍ እንደሚያሻውም ገልጸዋል። የመንግስታቱ ድርጅት ሪፖርት እንደሚያመለክተው በአፍጋኒስታን ለታጣቂ ቡድኖች ዋነኛ የገቢ ምንጭ እንደሆነ የሚነገርለት ኦፒየም የተባለው እጽ ባለፈው የአውሮፓውያን ዓመት ዋጋው እጅግ ንሯል። ምርቱም ከፍተኛ ጭማሪ አሳይቷል። ይህን ተከትሎም የሀገሪቱ አምራቾች በእጹ የሚሸፍኑት መሬት በ7 በመቶ ጨምሯል። በቪየናው ስብሰባ የሩሲያና ፈረንሳይ የውጭ ጉዳይ ሚኒስትሮችም ከአፍጋኒስታን የኦፒየም ዝውውር ግንኙነት ያላቸው ሀገራት በግልጽ ተለይተው እርምጃ እንዲወሰድባቸው ጠይቀዋል። አልቃይዳንና ታሊባንን ከምንጩ ለማጥፋት በሚል አፍጋኒስታን በገባው የምዕራባውያን ጦር ወታደራዊ ኃይሏን በ2014 ለማስወጣት ያስቀመጠችውን ቀነ ገደብ በአንድ ዓመት የቀነሰችው አሜሪካ አሁን የስልት ለውጥ ስለማድረጓ የበርካቶች እምነት ነው። የኦሳማ ቢንላደን ጉዳይ በሞት ቢደመደምም ታሊባን ጋር የገጠመችው ውጊያ ከጫፍ ለመድረሱ ለጠረጴዛ ዙሪያ ድርድር በሯን ክፍት እንድታደርግ አስገድዷታል ይላሉ ተንታኞች። ወደ ቢዝነስ ዘገባዎች ስናልፍ የአፍሪካን ቡና በዓለም ገበያ ላይ ተወዳዳሪ ለማድረግ በቡና አምራች ሀገራት የሚገኙ የቡና አቅራቢዎችና ላኪዎች በጋራ መስራት እንደሚገባቸው ተገለጸ። ከተለያዩ ሀገራት የመጡ ከ1700 በላይ የቡና ላኪዎችና ተወካዮች የሚሳተፉበት 9ኛው የአፍሪካ ቡና ኮንፈረንስና ኤግዚቢሽን በአዲስ አበባ ተጀምሯል። ጉባኤውና ኤግዚቢሽኑ የኢትዮጵያን ቡና ለማስተዋወቅ ከፍተኛ ሚና አለውም ተብሏል። አያሌው መንበር በምስራቅ አፍሪካ የቡና ላኪዎች ማህበርና በኢትዮጵያ መንግስት የተዘጋጀው 9ኛው የአፍሪካ የቡና ኮንፈረንስና ጉባኤ በአዲስ አበባ ተጀምሯል። በጉባኤው መክፈቻ የተገኙት ፕሬዝዳንት ግርማ ወልደ ጊዮርጊስ የኢትዮጵያ መንግስት ለቡና ምርት ትኩረት በመስጠት አርሶ አደሮች ቡናን በጥራትና በብዛት እያመረቱ ወደ ገበያ እንዲያቀርቡ ድጋፍ እያደረገ መሆኑን ለተሳታፊዎች ገልጸውላቸዋል። የጉባኤው ዋና ዓላማ የአፍሪካን በተለይም የምስራቅ አፍሪካ ሀገሮችን ቡና በማስተዋወቅ ተወዳዳሪ ምርትን ለገበያ ማቅረብ ነው ያሉት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ንግድ ሚኒስትር አቶ ከበደ ጫኔ ናቸው። ጉባኤው ለኢትዮጵያ ልዩ ትርጉም አለው ይላሉ ሚኒስትሩ። በሀገራችን ጥሩ የቡና ምርት አለ። ይሄ የቡና ምርት በስፋት እንዲወጣና ለዓለም ገበያ እንዲቀርብ እንፈልጋለን። በርካታ ገዢዎችና የብዙ ሀገር ከቡና ጋር የተያያዘ ስራ ያላቸው ኃይሎች የተገኙበት ኮንፈረንስ ነው። ስለዚህ የሀገራችንን ቡና በማስተዋወቅ የበለጠ
እንዲሸጥ የበለጠ ተወዳጅ እንዲሆን ለማድረግ ያስችለናል ይሄ መድረክ። ስለዚህ ራሱ የፕሮሞሽን መድረክ ነው ብለን ልንጠራው እንችላለን። በኤግዚቢሽኑ ላይ ምርታቸውን ይዘው የተገኙ ተሳታፊዎችም ከሌሎች ሀገራት ተምረንበታል ብለዋል። በዚህ ኤግዚቢሽን አጋጣሚ ብዙ ማናቃቸው ከተለያዩ ሀገር የመጡ ቡና ገዢዎች ጋር ተዋውቀናል። በቡና ንግድ ትስስር ላይ ያሉትን ሁሉ ያሳተፈ ኮንፈረንስ በመሆኑ ውጭ ሀገር የኛም ቡና የሚጠቀሙት ሮስተሮችን፣ የሚነግዱት ነጋዴዎችን፣ የሚቀምሱት ቀማሾችን ለማግኘት እድሉን ፈጥሮልናል። ሎይሴ ጆሬ ከኬንያ የመጣች ተሳታፊ ነች። እርሷ እንደምትለው ታዲያ ይህ ጉባኤና ኤግዚቢሽን አፍሪካን ይበልጥ የሚያስተሳስር ነው። As the Africa countries, so that we can integrate our market and then expand our reach to the international market. እንደ አፍሪካዊነታችን በአንድ ላይ ሆነን ገበያችንን በማስተሳሰር በዓለም አቀፍ ገበያ መወዳደር እንፈልጋለን። ይህ ደግሞ ለአፍሪካ ልማት ቀጣይነት ወሳኝ ነው። የኢትዮጵያ ቡና ቆዮች ማህበር ፕሬዝዳንት አቶ ምኒልክ ሀብቱ ግን ከገበያ ትስስሩም በላይ እሴት ጨምሮ መላክ ላይ ትኩረት መስጠት እንዳለብን ኤግዚቢሽኑ አሳይቶናል ይላል። ምንድነው የተማርነው? እኛም እዚህ ደረጃ ላይ መድረስ እንደምንችል። ምክንያቱም አንድ የኢትዮጵያ ካምፓኒ እኔ የተቆላ እዚህ ያቀረበ አላየሁም። ነገር ግን እኛ እንደ አሶሲዬሽንም እንደው ቁጭት አድሮብናል። ምክንያቱም ማቅረብ ነበረብን ምን አይነት ጥሩ ቡና እንዳለንም። ከተለያዩ የዓለም ሀገራት የመጡ ከ1200 በላይ የቡና ላኪዎችና ኤክስፖርተሮች እንዲሁም ሌሎች አካላት የተሳተፉበት 9ኛው የአፍሪካ የቡና ኮንፈረንስና ኤግዚቢሽን በዚህ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን አዳራሽ ተጀምሯል። ጉባኤው ለ4 ቀናት ቀጣይ ሆኖ የሚቆይ ሲሆን ከዚህ ጉባኤ ደግሞ የሚጠበቀው የቡና አምራቾችና ላኪዎች የገበያ ትስስርን የሚፈጥሩበት እንደሆነ ነው። እንግዲህ ላኪዎችና አምራቾች እየገለጹልን በተለይ የአፍሪካ ሀገራት በከፍተኛ የቡና አምራችነታቸው ይታወቃሉ። ነገር ግን እስካሁን ያለው ምርት በጥሬ እቃነት ብቻ እየተላከ እንደሆነ ነው ላኪዎች ሲገልጹ የነበሩት። ከዚህ ጉባኤ ላይ በዓለም ላይ ከፍተኛ የቡና አምራች የሆኑት እነ ብራዚልን ጨምሮ የነ ጃፓን ተወካዮች ሁሉ ይሳተፉበታል።